አራተኛ ለመዞር ማንም አይቀርበንም። ከተማው ላይ መጋኛ የመታው ውሻ ይመስል ለመዞር ማንም አይቀርበንም። ከዛስ ህይወት ላይ ውራ፣ የቤት ኪራይ ላይ ውራ፣ ድህነት ላይ አንደኛ። ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? በዛሬው ቪዲዮ የምንዳስሰው ሐሳብ ከሰሞኑ እጅግ በጣም ብዙሃንን ስላስቆጣው ስለ ዮናታን አክሊሉ ንግግር እንዲሁም ስለሰጠው አነጋጋሪ ምላሽ የምንመለከት ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችን ቆዩ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ካላችሁ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። በመላው ዓለም የሚገኙ የሃይማኖት አባቶች በአሁኑ ሰዓት በገነቡት የሀብት ብዛት አቻ የማይገኝላቸው ከሆኑ እጅግ በጣም ረጅም ዓመታት ተቆጥረዋል። ሀብታቸውንም የገነቡት ድሃው ከመቀነቱ ፈትቶ ለቤተ ክርስቲያን በሚል ስያሜ ሰጥቷቸው እንደሆነ እጅግ በጣም ብዙሃኑ ይስማማሉ። የዚህ ዋነኛ ተጠቃሹ ምክንያት ደግሞ አብዛኛው የዓለም ሕዝብ በሃይማኖት በኩል ሴንሲቲቭ ስለሆነና በሃይማኖት በኩል የሚነገሩ ነገሮች ሁሉ ትክክለኛ አድርጎ ከመውሰድ የተነሳ ጭፍን አስተሳሰብ እንደሆነ ብዙሃኑ ይስማማሉ። ታዲያ እነዚህ ሃይማኖት አባቶች ይህንን የማህበረሰቡን ደካማ ጎን በመጠቀም በደካማ ጎናቸው በመግባት እጅግ በጣም አያሌ ንብረቶችን፣ ሀብቶችን ሊያከማቹ መቻላቸው የአደባባይ ሚስጥር ከሆነ እጅግ በጣም ረዘም ያለ ጊዜን አስቆጥሯል። የሚያታልሉት ማህበረሰብ ደግሞ 90% የሚሆነው ከእውቀት ነፃ የሆነ ወይም ያለ እውቀት የሚንቀሳቀስ ማህበረሰብ መሆኑ እጅጉን በጣም ክፉኛ የሚያሳዝን ነገር ሆኖ እናገኘዋለን። የዚህ ምክንያቱ ደግሞ ምንድነው? አንድ ግለሰብ ወደ ሃይማኖት ተቋም ሲሄድ ስለ ሃይማኖቱ ጥልቅ እውቀት ሊኖረው ይገባል። ፈጣሪ ስለሚያዘውና ስለማያዘው ነገር ለይቶ ማወቅ አለበት። እንዲሁ ብቻ የሃይማኖት አባቶች አንድ ነገር አድርግ ስላሉት ወይም ይህን ነገር ፈጽም ስላሉት ብቻ ማድረግ የለበትም። የቃሉ ሙላትና እውቀት ሊኖረው ይገባል። ይህም የተባለበት ትልቁ ምክንያት ምንድነው? በአፍሪካ ሀገር እንደምንመለከተው አንዳንድ ፓስተሮች እምነቱን በማይወክል መልኩ አንዳንድ ጊዜ ሲያሰኛቸው የሚያገለግሉትን ማህበረሰብ እንዳሻቸው ሲያዙ የማይደረግ ነገር እንዲፈጽም ሲጎተጉቱ እናያለን። ይህም የተባለበት ዋነኛ ሐሳብ አንዳንድ ጊዜ የእምነቱን ተከታዮች ሳር እስከ መብላት ድረስ ያደረሱ እናም እጅግ በጣም ብዙ ጊዜ ለህሊና የሚከብዱ ነገሮችን ሲያስደርጉ ይስተዋላል። የሐሳባችን መጀመሪያ ወደ ሆነው ጉዳይ ስንመለስ በቪዲዮ መጀመሪያ ላይ እንደተጠቀሰው አገልጋይ ዮናታን አክሊሉ ተናገረ የተባለው እጅግ በጣም አነጋጋሪ ሐሳብ ይሆናል። እሱም ቃል በቃል የተናገረው እንዲህ በማለት ነበር። ድሃ ጥቁር ድንጋይ ነው፣ ከያዘ አይለቅም፣ ከለቀቀም እሾሁን እዛው ትቶ ነው የሚለቀው። ሰው ያለ ምክንያት ድሃ አይሆንም። እነግራችኋለሁ፣ ሁላችንም ራቁታችንን የመጣ ነው። ሰው ያለ ምክንያት ግን ድሃ አይሆንም። ወይ አመሉ ወይ አመዱ ነው ድሃ ያደረገው በማለት ሊናገር ችሏል። በማስከተልም ቡና ለመግባት ማንም አይቀድመውም፣ ቃተኛ ለመዞር ማንም አይቀድመውም፣ ከተማው ላይ መጋኛ የመታው ውሻ ይመስል ለመዞር ማንም አይቀድመውም፣ ከዚያ ጉራ፣ የቤት ክራይ ላይ ጉራ፣ ድህነት ላይ አንደኛ፣ ቲሽ ለቃቃሚ ሲል ነበር የገለጸው። ነገር ግን ቲሽ ለቃቃሚ የሚለውን ቃል ከሌላ ቪዲዮ ቆርጠው ያስገቡት ነው በማለት እሱ እንዳልተናገረና ይህንን ነገር እንዳልፈጸመም በአደባባይ በሚዲያ ላይ ወጥቶ ፊት ለፊት ሊናገር ችሏል። የማስተባበያ ቃሉንም ሰጥቷል። ይብዛም ይነስም እንግዲህ የሃይማኖት አባት የተናገረበት መንገድና ከድሃው ማህበረሰብ ወጥቶ የድሃው ማህበረሰብ ገንዘብም ተቀብሎ የሀብት ማማ ላይ እንደተቆናጠጠ ሳይታለም የተፈታ ጉዳይ ወይም የአደባባይ ሚስጥር ሆኖ ሳለ ነገር ግን ይህ ግለሰብ ከፍ ያደረገው ማህበረሰብና የሃይማኖት አስተምሮውን በማይወክል መልኩ ገንዘብ በሌላቸውና እንደሱ ሀብታም ያልሆኑ ግለሰቦች ላይ እንደዚህ አይነት ንግግርን በመናገሩ እጅግ በጣም ብዙ ግለሰቦች ይህንን ነገር ሲቀባበሉት በማህበራዊ ሚዲያ ሲያሰራጩ ተስተውሏል። ይህን ቪዲዮ እንግዲህ የተለቀቀው ከአንድ ዓመት በፊት እንደሆነ ይታወቃል። ይህንን ቪዲዮ እንግዲህ ዩቲዩብ ላይም ተለቆ ከ250 ሺህ በላይ ሰዎች ተከታትለውታል። ነገር ግን እሱ ከተናገረው ወይም ሙሉ ካስተማረው ትምህርት መካከል ይህችኛዋ ገና ልትወጣ ችላለች። ገና ልትወጣ የቻለችበትን ምክንያት እንግዲህ ከስድብ ያልተናነሰ ትችትን በማህበረሰቡ ላይ በማሰማቱ ነው። ይህም የተባለበት ትልቁ ምክንያት እንግዲህ ምንድነው? አብዛኛው ኢትዮጵያዊ በሚባል ደረጃ ማለትም ከ80% በላይ የሚሆነው የኢትዮጵያ ማህበረሰብ በድህነት ላይ እንደሚኖር ይታወቃል። የሀብት ማማ ላይ የተቆናጠጡት ግለሰቦች እጅግ በጣም ጥቂቶች በመሆናቸው ይህም ግለሰብ ከግማሽ በላይ የሆነውን የኢትዮጵያ ህዝብ ነው የተሳደበው። ስድቡንም ማብራራት ሳያስፈልግ እንግዲህ የተናገረው ነገር ቃል በቃል ፊት ለፊት የንቀትንና የማጣጣልን እንዲሁም የመሳደብን ነገር በውስጡ የያዘ ምሳሌያዊ አነጋገር እንደሆነ ልንገመግመው እንችላለን። ይህ ሁሉ ከተባለ በኋላም እንግዲህ ማህበረሰቡ እጅግ በጣም አዝኖና ተቆጥቶ ለሱ ያላቸውን አመለካከት በማህበራዊ ሚዲያ ብዙ ሰዎች ገልጸዋል። ትክክል እንዳልሆነ የማይታበል ሀቅ ነው። ይህንን ነገር እጅግ በጣም አስደንጋጭና አስገራሚ ያደረገው ነገር ደግሞ ምንድነው? ይህ ግለሰብ የሃይማኖት አባት ነው። የሃይማኖት አስተምሮት ላይ እንደዚህ አይነት ነገር የለም፣ እንደዚህ አይነት ቃላቶች የሉም። አፍ አውጥቶ እስከ መሳደብ ደረጃ ድረስ የመስደብ ነገር
እጅግ በጣም የሚገርም ነገር ነው። ሁለተኛው ነገር ደግሞ ምንድነው? ወደ ሃይማኖት ተቋማት የሚሄዱ ግለሰቦች እንግዲህ የተቸገሩና ከፈጣሪም ማበረታቻ የሚፈልጉ እንዲሁም በድህነት ላይ ያሉ ሰዎች ናቸው በብዛት ወደ ፈጣሪያቸው ተጠግተው የሚታዩት። ምክንያቱም ሁሉም የሞላለትና ሀብታም የሆነ ሰው የሃይማኖት ተቋማት ላይ ብዙ ጊዜ አይገኝም። ይህም የሚታወቅ ነገር ነው። እነዚህ በድህነት የሚታወቁት ወይም ድሃ ብሎ የጠራቸው የማህበረሰብ ክፍሎች እንግዲህ ያላቸውን ከመቀነታቸው ፈተው ለዚህ ግለሰብ ሰጥተው ለቤተ ክርስቲያን ማሰሪያም ሊሆን ይችላል ለተለያዩ ዓላማዎች በሚል ብዙ ገንዘብን ራሳቸው ጾማቸውን እያደሩ ወይንም ተበድረውም ወይም ያላቸውን ንብረት ሸጠው እሱ ጋር እየመጡ ገንዘብን ከሰጡ በኋላ እንደዚህ አይነት ምላሽ ከሱ ማግኘታቸው እጅግ በጣም የሚያሳዝንና ከህሊና የሚወረደ ከማንም የማይጠበቅ ንግግር ነው በማለት ብዙዎቹ ሀሳብ አስተያየቶቻቸውን ሰጥተዋል። ከግራና ከቀኝም ወቀሳ ሲበዛበት አገልጋይ ዮናታን አክሊሉ ምላሽን ሰጥተዋል። አጠር ያለች ቪዲዮን በመስራት ይህን ነገር ቆርጦ ያወጣበትን ግለሰብ በመውቀስና በመዝለፍ ጀምሯል። ቃል በቃልም የተናገረው ስለተናገርኩት ነገር ምንም አይነት ይቅርታ መጠየቅ አልፈልግም። እኔ መግለጽ የፈለግኩት ስራ ስሩ፣ ስንፍና መጥፎ ነው፣ በዘመዶቻቸው አትመኩ ነበር። ነገር ግን ቀይረውና ለዋውጠው እንደዚህ አይነት ነገርን ለማህበረሰቡ ቆራርጠው ሊያሰራጩ ይችላል። ይህንን ነገር ያሰራጨው ሰውዬ በአንድ በኩል ተሳክቶልሃል፣ በአንድ በኩል አልተሳካልህም በማለት ራሱን ዲፌንድ ለማድረግ ነው የሞከረው። ነገር ግን ይቅርታ ለመጠየቅም ምንም አይነት ሞራላዊ ብቃትንም አላሳየም። ስለዚህ ያደረግኩት ነገር 100% ትክክል ነው፣ ምንም አይነት ስህተት አልሰራውም በማለት ነበረ ማስተባበያ ቃሉን የሰጠው። እንግዲህ ምንም ቢሆን የሰው ልጅ ስጋ ለባሽ ነው። ስጋ ለባሽ የሆነ ሰው ደግሞ ይሳሳታል። በመታበይም አንዳንድ ቃላቶችን ሊሰነዝር ይችላል። ይሄ ሁሉም የማህበረሰብ ክፍል ጋር ያለ ነገር ነው። ከፈጣሪ ውጪ የማይሳሳት ማንም ሰው የለም። ስለዚህ መሳሳቱን አምኖ ይቅርታ ቢጠይቅ መልካም እንደሆነ ብዙ ሰዎች ይስማማሉ። በቪዲዮ መጨረሻም እንግዲህ ሰዎች ስለ ሃይማኖታቸው ወይም ስለሚያምኑበት ነገር እውቀት ቢኖራቸው እጅግ በጣም የተመከረ ነው። ቢያነቡ እንዲሁም በየሃይማኖታቸው ቢተጉና ቢጸልዩ መልካም ነው። ምክንያቱም እንደዚህ አይነት መታለል ውስጥ በመጨረሻው ሰዓት ለስድብ እንደሚዳረጉ የታወቀና ግልጽ የሆነ ጉዳይ ስለሆነ ሰዎች እውቀት ሊኖራቸው ይገባል። ስህተት የሆነ ነገርም ካለ በግልጽ ቻሌንጅ ማድረግ አለባቸው። መጠየቅን ፈጣሪም የትኛውም እምነት ላይ ያለ ተቋማቶች ያበረታታሉ። ስለዚህ ስህተት የሆኑ ነገሮችን ባንቀበልና ዲፌንድ እያደረግን ለወደፊት እንደዚህ አይነት ስህተት ባለመፍጠር ሁላችንም ሃይማኖታችንን በጋራ እንድንጠብቅ የግል ሀሳብ ወይም የግል ምክሬ ነው። የዛሬ ቪዲዮ ይህን ይመስል ነበረ። ጊዜ ሰጥታችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ። እንደዚህ አይነት መሰል አስተማሪ ቪዲዮዎች በየጊዜው እንዲደርሷችሁ ቪዲዮን ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃለሁ። ሰናይ ቀን።